السلام عليكم ورحمة الله وبركاته. سلام እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖቼ ሰላም ብያለሁ። አልሐምዱሊላህ ኢድ ሙባረክ። እንኳን ለኢድ ፍጥር በሰላም አደረሳችሁ። አልሐምዱሊላህ አላህ ይቀበለን። አላህ ይቀበላችሁ ሁላችንም ያ ረብ። እና ደግሞ ወገኖቻችን እንግዲህ በመቃጠል ሁሌም ሮመዳን ሆኖ አብይ አህመድ ምን ባስፈጠረን ሌሎችም እንደዚሁ ለምን ተሳሰቡ ለምን ተዛዘኑ እያላችሁ ትቃጠሉ። ሮመዳን አለቀብን። እንደው አመቱን ሙሉ ሮመዳን ቢሆን እናንተ ያው እንግዲህ መልካም መቃጠል ብለናል። አልሐምዱሊላህ እኛ ያስፈጠሩንም ያስደሰቱንም አላህ ያስደስታቸው። አላህ ቀጥተኛውን መንገድ ይምራቸው። ለማንኛውም ኢድ ሙባረክ። አላህ ይቀበለን። እንኳን ለዚህ ቀን አበቃን። አልሐምዱሊላህ አላህ ሱብሃነሁ ወተዓላ ይቀበለን። ጾማችንን ሁላችንም አላህ ይቀበለን እና ባለንበት ሁላችንም ሰላም ይሁን። ሀገራችንን ዓለሙን ሁሉ ሰላም ያደርግልን። ኢድ ሙባረክ። ደግሜ ደጋግሜ ኢድ ሙባረክ። አልሐምዱሊላህ እና ቪዲዮውን እጋብዛችኋለሁ። ወገኖቻችን ምን እንደሚሉ በቅናት ተነሳስተው እንግዲህ ካላህ ይስጣቸው። ምን ይባላል? እኛ ረመዳችንን አበቀን ማለት ነው። ጨርሰናል። አልሐምዱሊላህ በሰላም አጠናቀናል። አላህ ደግሞ ይቀበለን። ታላህ ሱብሃነሁ ወተዓላ ጋር ይቀበለን። ወሩን መቁጠር ታይሆን አላህ ሱብሃነሁ ወተዓላ ዘንድ ተቀባይነት ይኑረን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢድ ሙባረክ። ኢትዮጵያ ውስጥ እስልምናው ብቻ ነው የሚጾመው፣ ኦርቶዶክሱ አይጾምም። የማፍጠር ተዘጋጀ አይደለም። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ተዘጋጅቶ ያውቃል? ተገፋን የሚሉት እነሱ ናቸው አይደለም። ቤተ መንግስቱ የሚያከብረው ማንን ነው ታዲያ? ላሳያችሁ። የኢትዮጵያ አየር መንገድ ታላቁ ረመዳን ጾም ምክንያት በማድረግ በኢትዮጵያ ስካይላይት ሆቴል ኢፍጣር መርሃ ግብር ተካሄደ። ተው እንጂ የኢትዮጵያ ንግድ ባንክም አከናወነ። ኧረ ተው። መስገጃ ቦታም አዘጋጀ። ኧረ ተው ይቅርባችሁ። የፕሮቴስታንት የጸሎት ስፍራ፣ የዋቄፈና የምስጋና ፕሮግራም ማቅረቢያ፣ የኦርቶዶክስ የምስጋናና የጸሎት የስግደት ማቅረቢያ ፕሮግራም አርጋችሁ ታውቃላችሁ? አላችሁ ወይ? ይሄ ነው ወይ ሴኩላሪዝም? ይሄ ነው ወይ ስርዓት? ይሄ ነው ወይ መዋቅር? በመዋቅር የተደገፈ ስርዓት መሆኑን የምታውቁት፣ በመዋቅር የተደገፈ ስህተት እየተሰራ መሆኑን የምታውቁት በዚህ ነው። ኢፍጣር የጸሎት ፕሮግራም መፍቻ ነው፣ ጾም መፍቻ። አለቀሰ ሚስቱ ታፋ ላይ ጋደም ብሎ አብዱላህ ብን ረዋሃ። እሷም ከዛ አለቀሰች። ለምንድነው የምታለቅሽው ሲላት ወላሂ አንተ ስላለቀስክ ነው ያለቀስኩት ያ አብዱላህ አለችው። እኔን የማያስለቀሰኝ ወኢን ሚንኩም ኢላ ዋሪዱሃ፣ ማናችሁም አትቀሩም ያችን የጀሃነም እሳት ይወርዳችኋት ቢሆን እንጂ ثم نجي الذين اتقوا ጥንቁቆችን ነጃ እናወጣን ይላል አላህ ሱብሓነሁ ወተዓላ። እኔን ያስለቀሰኛ ነው ከዛች ከጀሃነም እሳት ልዳን አልዳን ምንም የማውቀው ነገር የለኝም፣ ይሄን ያስለቀሰኝ አላት። አስቡት፣ ሱሐባ ነው፣ ሙጃሂድ ነው፣ በአላህ መንገድ ፊዳ የሚያደርግ ሱሐባ በዚህ መልኩ ተጨንቆ አለቅስ ነበር ስለ አኺራ። እናንተስ ምን ያህል ነው የምንጨነቀው? ምን ያህል እናስባለን? ራሳችንን እንጠይቅ። አስብ ይጨንቀኛል አንተ ፊት መቆሜ። እዚህ አንድ እስላም መስቀል አድርጎ እንደ ክርስቲያኑ እንደ ኦርቶዶክሱ ያሽቃብጣል። አሽቃባጭ ጋለሞታ ሁሉ። እስቲ አንድ እስላም ዛሬ የክርስቲያኖች በዓል ነው፣ ሁዳዴ ነው፣ ዛሬ ስቅለት ነው፣ እስቲ እንደነሱ መስቀል አድርጌ ላስደስታቸው ይላል? አይልም። የኛ ኮተታም አመዳም ከእስላም በላይ እስላም ሆኖ ያሽቃብጣል። ሃይማኖት የለውም። ለመማር ፈቃደኛ አይደለም። እኔ ይህን ስለተናገርኩ በቃ እሱ በጥባጭ ነው፣ ሰላም እንዲመጣ አይፈልግም፣ ሰው እንዲከባበር አይፈልግም። ከኔ በላይ ሰላም የሚሰብክ አለ እንዴ? ከኔ በላይ የሰላም ሰባኪ አለ እንዴ? የሰላም ሐዋርያ አለ እንዴ? የለም። ቁርአኑን ብታየው ክብር ይገባታል ይላል ለማርያም። እንዲሁም የማርያም ስም የእግዚአብሔር ስም ነው አላህ የምትለው ሲነሳ እንደ ቀይ እንደምንጽፈው በኦርቶዶክስ እነሱም ዝቅ ብላ አትናገሩ። እግዚአብሔር ሲባል ከፍ አድርጎ ነው ቁርአኑ። ኢሳውን ከፍ ያደርገዋል። ማርያምን በጣም ልዩ ናት ይላታል። ክብር ይገባታል ተንቀሳቀስላት ይላል ቁርአኑ። ውሸት ነው። ሰዎች የሆነ ቦታ ላይ መስዳብ አድርገውታል።
ቡና እየወቀጡ የሆነ ነገር አስገብተዋል ብዬ አስባለሁ። አስረግጬንም ነገር ዳዊት ከሆነ እንደ ኤሳው ኢየሱስ ከሆነ ሚሪያም ማርያም ከሆነች ጅብሪል ገብርኤል ከሆነ ኢብራሂም አብርሃም ከሆነ ምን አባትክ ነው ታዲያ የሚሸውደን? የሆነ ነገር ወይ ቀሚስ ጎታች የቀየረው ነገር አለ ብዬ አስባለሁ። ስለዚህ እግዚአብሔር ይጠየቃል፣ አላህ መጠየቅ አለበት። አረብን አሁን አንበሻብሾታል፣ ነዳጅ በነዳጅ ኢትዮጵያ ውስጥ ስንዴ መብላት አቃተን፣ ዘር ለዘር እየተጋጨን ምን ያደርግለታል እግዚአብሔር? ነው ይደሰታል? ኦሮሞና አማራ ሲገዳደል ማቆም አይችልም ወይ እግዚአብሔር የሚባለው? ኃይል አለው እኮ መንፈስ ቅዱስ አይልክም? ለምን አያረጋጋንም እያልክ ትመጣለህ። ለምሳሌ ቁርአን ማንበብ ጀምሬያለሁ። አስረግጬ ነው የምነግርህ። እዚህ ዘቁርአን ነው፣ እንግሊዘኛው ቨርዥን ነው። እየለጠለጥኩለት ነው። ቁርአን ምን እንደሆነች እየጠጣዋት ነው። በዚህ አንድ ወር ውስጥ ቫኬሽን ላይ ብቻ እንዳልመስል ቁርአንን ሙልጭ አድርጌ ሌሊቱ ሙሉ እያነበብኩት ነው። እንግሊዘኛው ምንድነው መጽሐፍ ቅዱስና ቁርአን እያልኩ እያገላበጥኩ እያየሁት ነው። አስረግጬ ነው የምነግርህ። ሼር አድርጉ። ዘ ሚኒንግ ኦፍ ዘ ቁርአን የሚለውን ኢን እንግሊሽ እየለጠለጥኩት ነው የምልህ። በጣም ይገርማል። በጣም ይገርማቸዋል። ማት ነገር ነው የምታዩት እዚህ። ሰላም አለይከ ያ ረሱላህ፣ ሰላም አለይከ ያ ነቢይላህ፣ ሰላም አለይከ ያ ሐቢበላህ።